በዛ ላይ ምን አይነት መርከዝ ነው ያለው? አብዱ የጁ ሄዶበታል። እኔ ዛሬ 2 ዓመት ሄጀበታለሁ። ከማላ መሳደብ ካለበት ተሳደብ፣ እስከ ጥግ ድረስ መሳደብ ትችላለህ። ውሻ ተረጋጋ፣ ዝም በል። በሰው ሐሳብ ውስጥ አትግባ እንዴ። ከዛም እየመጣህ እኮ ዝም ብለህ እኮ መናገር አይችልም እኮ ብራዘር። ልጅቱ በጤንነት አለች። ለ4 ወር ሙሉ ሳትሞት ቀብረዋታል፣ አማርተውባታል። የልጅቱ ግፍና መከራ ደግሞ ፈጣሪ ጸሎቷን አይቶ የሆነችውን በልቧ ውስጥ ያለውን እሳት ተደብቃ የምታነባውን እናንተን እውነተኛ ትክክለኛ መረጃ የሚባል ታመጣልናለህ ማለት ነው። ቀድማ ቻቻታ እንዳይኖር ውካታ እንዳይኖር እናንተም 85% በእርግጠኝነት የምነግርህ 85% ለልጅ የሚወጣበት ሰዓት ላይ በዛ ሰዓት ነበር የወጣ ነው እና እዛ ቦታ ላይ እሷ ቀድማን ነበር። እሷ ቀድማን እዛ ቦታ ላይ እሷን ወገቡ ድረስ እንዳደረሷት እኛ ከኋላ ቀጠል ስንሄድ በጣም ደክማ ስለነበር። ሰላም ቤተሰቦች እንዴት ናችሁ? እንኳን ወደ ሐሜት መንደር በሰላም መጣችሁ ብለናል። ዛሬ ሌማት በሐሜታችን የተለያዩ ቪዲዮዎችን ሰብስበን ከተለያዩ የማህበራዊ ሚዲያዎችን ያመጣናቸውን ቪዲዮዎች ወደ ማዕዳችን ወደ አውድማችን አምጥተን እንወቃችኋለን። አብራችሁ እናንተም እንድትወቁና እንድታሙ ደግሞ ላይክ በማድረግ ጀምሩት። እንደዚሁም ደግሞ ሼር ካረጋችሁ እንደ ቦነስ ይቆጠርላችኋል። ቤተሰብ ያልሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ዛሬ በብዛት ወደ እናንተ ልናወራው የወደድነው ከሰሞኑ በቲክቶክ የማህበራዊ ሚዲያ ላይ በጣም እየተወራበት ያለ አንድ ጉዳይ አለ። እሱን ወደ ማዕዳችን አምጥተን በደንብ አድርገን እሽት አድርገን ሀሳብ እንሰጥበታለን። የራሳችንንም ሀሳብ አስተያየት እንጠቁማለን። እንደዚሁም ደግሞ መፍትሄዎችንም ምን ማድረግ እንዳለብን እንደዚሁም የመቼም እንግዲህ እንደምታውቁት ሀገራችን አጀንዳ አይጣሽ የተባለች የተረገመችውን የተመረቀች አላቅም ብቻ አጀንዳ ጠፍቶ አያውቅም። እናም ዛሬም አንድ አጀንዳ ወደ ማዕዳችን መጥቷል። የሃና ጉዳይ። ሃና እንግዲህ የሸዋ ልጅ ነች። ከሳውዲ አረቢያ ወደ ኢትዮጵያ በባህር ላይ ጉዞ አድርጋ ወደ ኢትዮጵያ ለመምጣት በምትሞክርበት ሰዓት የመን ላይ በአጋቾች ተይዛ ይሁንም አሊያም ደግሞ በድካም ምክንያት ሞታለች የሚል ውጅንብር የሞላበት ወሬ አለ። እሱን ወሬ ዛሬ እናጠራለን። ሁላችንም አብራችሁ እንድትኑ ጋበዝኳችሁ። ወደ ቪዲዮ እናልፋለን። በመጀመሪያ ግን ይህን ቪዲዮ ወደ እናንተ የማደርስላችሁ ከመጀመሪያው ጀምሮ ይህ ጉዳይ ከተፈጸመበት ጀምሮ እስከ መጨረሻው እስከ ትናንት ምሽት ወደ 90 ምናምን ሺህ ሰው ላይቭ ላይ የተከታተለው እስከነበረው ጉዳይ ይሆናል። ወደ ጉዳዩ እንገባለን። በመጀመሪያ እንግዲህ ልናየው የፈለግነው አብራው ስትጓዝ የነበረው ልጅ ቲክቶክ ላይ የገጠር ልጅ በመባል የሚታወቅ እሱ የተናገረውን ነገር በማሰማት እንጀምራለን። እዚህ ቪዲዮ ላይ እንደምትሰሙት እንግዲህ በህይወት እስከተወሰነ ድረስ አብራቸው እንደሄደችና ከተወሰነ ጊዜ በኋላ ደግሞ መሞቷ እንደተነገራቸው የሚናገር ነገር ስላለ ነው። ይህንን ቪዲዮ እንከታተለውና ወደ ቀጣይ እናልፋለን። ሰላም እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ ስለ እህታችን ስለ ሃና በጣም ብዙ ሰዎች የማይሆን ነገርና የማይባል ነገር ያላችሁ ስለሆነ ያለውን እውነት ያው እኛ እዚህ ጋር ያለነው አብረናት የመጣ ነው ስለሆነ ያለውን እውነት እኛ እንነግራችኋለን። እህታችን ሃና ያረፈችው መርከዝ ስር ነው። በዛ ሰዓት ካወቃችሁት በራጎን የመጣ ነው እና መንገድ ላይም በጣም ብዙ ሰዓት ብዙ ጊዜ ተቀምጠና ካስታወሳችሁ ከተነሳንበት ሰዓት ጀምሮ እንግዲህ ለሷ እያልን እየተቀመጥን አንድ ጀበል ለማለፍ በጣም ብዙ ጊዜ ነው የምንቀመጠው። እንግዲህ ይሄንን ሁሉም ያውቃሉ እዚህ ጋር ያሉት እንግዲህ አብረው ያዩ እነሱ ስለሆኑ እንግዲህ መንገድ ላይም አስቆራጮቹም እያገዙ አይዞሽ እያሏት ብዙ ነገር መስዋዕትነት የከፈሉት ከኛ በላይ እነሱ ናቸው። እዚህ ጋር ምንም የሚወሻሽ ነገር ስለሌለው መርከዝ ላይ በዛ ሰዓት ኃይለኛ መርከዝ ነበረ። በገመድ የሚወጣበት ሰዓት ላይ በዛ ሰዓት ነበር የወጣ ነው እና እዛ ቦታ ላይ እሷ ቀድማን እዛ ቦታ ላይ እሷን ወገቡ ድረስ እንዳደረሷት እኛ ከኋላ ቀጠል ስንሄድ በጣም ደክማ ስለነበር እለፉና ሄዱ ተባልን። እኛ አለፍንና ሄድን። እዛ ቦታ ላይ ጓደኞች ራሱ የደከሙ አሉ። ቃስ እያሉ ነው የመጡት እና ካስታወሳችሁ አንድ ቪዲዮ ሰርቼ ነበር። ያ ቪዲዮ የሰራሁት ልክ ቆርጠን እዛው አጠገቡ ቁጭ እንዳልን እሷ ትመጣለች እያልን ስንጠብቅ የነበረበት ሰዓት ነው እና በጣም ብዙ ሰዓት ተቀምጠናል። ለቤተሰቦች ከ4 ሰዓት በላይ ብዬ ነበረ በግምት ከዛ በላይ ይሆናል የተቀመጥነው እዛ ቦታ ላይ በጣም ብዙ ሰዓት ተቀምጠናል፣ ተኝተናል። ትመጣለች ካሁን በቃ እንደዚህ እያልን አፋፉን ነበረ ስንመለከት የነበረው እና ያለው እውነት ይሄ ነው። እዛ ቦታ ላይ እኛ ራሱ አይኗን ማየት አልቻልንም። እዛ ቦታ ላይ ማለት ነው አይደለም 3-4 ሰው ሆኑ ለአንድ ሰው ይከብዳል እና መሪዎቹ ነበሩ እዛ ያሏት። እስካሁንም ካብሯት የነበሩት እነሱ ነበሩ። እዛ ቦታ ላይ እንግዲህ ያለውን ነገር እነሱ ናቸው ለኛ የሚነገሩ። በስነ ስርዓት እንደቀበሯት አፈር እንዳለበሷት እና እንዳደነግጡ ብለን ነው ዝም ያልናችሁ ብለው እውነቱን የነገሩን እነሱ ናቸው። እንግዲህ ሌሎቻችሁ ግማሹ በባህር
ግማሹ ጥይት መቷን ነው ትላላችሁ። እንግዲህ እኛ ራሱ እዛ ሆነን አይኗን ማየት አልቻልንም ካለበት ቦታ አንፃር ማለት ነው። እና ያለው ነገር ይሄ ነው። ለቤተሰቦቹ ፈጣሪ ያጽናችሁ፣ እሷንም ከደጋጎች ጎን ያርጋት። እዚህ ድረስ ከሰማነው ይበቃል። እንግዲህ እሷንም ነፍሷን ይማር ነው የሚለው። እንግዲህ ሞታ ከሆነ ነፍሷን ይማር። ነገር ግን የብዙዎች ጥያቄ በህይወት አለች የሚል ስለሆነ ነው ይህን ነገር ወደ እናንተ ያመጣሁት ማለት ነው። እንግዲህ እንደሰማችሁት ይሄ ልጅ አብሯት ሲጓዝ የነበረ ከሳውዲ ተነስቶ ወደ ኢትዮጵያ ለመምጣት በሚደረግ ሁኔታ አብሯት ሲጓዝ የነበረ ሰው ነው። ስለዚህ ይሄኛው ደግሞ ከተወሰነ ጉዞ በኋላ ደከማት፣ አመማት። ከዛም በኋላ እንግዲህ እየተናገራቸው የአረበኛ ቃሎች አሉ እነዚህ መርካዝ ምናምን የሚሉ እነዚህ ነገሮች እኔ ስለማላቃቸው አልፋቸዋለሁ። ነገር ግን አብሯት ከተጓዘ በኋላ ለ4 ሰዓት ያክል ተለያይተው ከዛም መሞቷ ተነገረኝ ነው እያለ ያለው። ወይም ደግሞ እንዳጠቃላይ አብረውን ለነበሩት ሰዎች መሞቷ ተነገረን ነው እየተናገረ ያለው ማለት ነው። እንዴት ይዙልኝ የምፈልገው አንድ ነገር አለ። አብሯቸው በምትጓዝበት ሰዓት ታማ ነበረ፣ ደክማ ነበረ። ከዛም እነሱ በገመድ እየተንጠላጠሉ በሚወጡበት ሰዓት ከፊት እንድትወጣ ተደርጎ ነገር ግን መውጣት ስላልቻለች እናንተ ተቀደሙ ተብለን ተቀደምን የሚለው ድረስ እናንተ ያዙልኝ። ከዛ በኋላ ሌላ ነገር ስላለ ብዬ ነው። በመቀጠል ደግሞ እንደዚሁ ቲክቶክ ላይቭ ላይ ገብቶ የተናገረውን ነገር እናድምጠው። ከሃና ጋር አብራችሁ ነበር መንገድ የጀመራችሁት? አዎ። እሺ፣ እቃዋን እናንተ ነበራችሁ እቃዋን ይዛችሁላት ሄዳችሁት? ቅድም ተክላይ የሚባለው ስልኳንና ልብሷን አብሯት የነበሩ ልጆች ናቸው ይዘውት ሄዶ ብሎን ስለነበረ እናንተ ነበራችሁ ይዛችሁ ሄዳችሁ የሷን እቃ? አዎ፣ አንደኛው ያክስቴ ልጅ ነው እሱ ነበረ ቦርሳዋን ከመጀመሪያው ጀምሮ ነው የያዘለት። እሺ፣ ከዛ እንደነገሩን ነው እዛው ቦርሳውንም ራሱ የጣለው ልጁ ማለት ነው። ኦኬ፣ እንጂ እናንተ ምንም ሃና መሞቷንም መታመሟንም ምንም ሃና ላይ ምንም ነገር አላያችሁም አይደለ? እነሱ መጥተው በነገሯችሁ ነገር ነው ቪዲዮ የሰራው አይደለ? ቪዲዮ የሰራ ነው እንደዚህ የነገሩን ነው እንጂ እነሱ አሁን ስራ ብለውኝም አይደለም እኔ ቪዲዮ የሰራሁት። መጥተው ሃና አረፈች ብለው ለእናንተ በእናንተ አማካኝነት ለህዝቡ እንዲዳረስ ለማድረግ ፈልገው ነገሯችሁ፣ እናንተ ቪዲዮ ሰራችሁ። አዎ፣ እኛ ህዝቡ ከኛ ጋር ስለነበረች ያለውን እንዲያቅ ነው ህዝቡ የተነገረውን። አሁን እዛ ሞታለች ብለው ሲነግሩን ያንን ነገር ነው እኛ ለህዝቡ ያደረስነው። እንዴት ለዩዋት ግን ከናንተ በጉልበት ነው ወይ መሲ ስልኳ? እዚህ ጋር እንግዲህ እንደሰማችሁት ከሆነ አንድ ቅድም ከነገርኳችሁ ነገር እንድታያይዙት የፈለኩት ነገር አለኝ። ብሪጅስቶን ናት ይሄን ነገር እየተናገረች ያለችው ላይቭ ላይ ማለት ነው። ይቺ ልጅ ሃና የተባለችው ከልጆቹ ጋር ተነጥላ ወደኋላ ስትቀር ቅድም ላይ እንደተናገራችሁት አሟት ነበር፣ ደክማ ነበር ምናምን የሚል ነገር ነበር። አሁን ደግሞ ይሄኛው ልጅ እንደሰማችሁት ምን አለ? ከሃና ላይ ምንም ያያችሁት ነገር የለም ወይ? መታመሟን፣ መድከሟን ወይም ደግሞ ሌላ ለሞት ሊያጋለጣት የሚችል ነገር መኖሩን አላያችሁም ወይ? ይሄን ሳታይ ነው ወይ ቪዲዮ የሰራው ብላ ስትለው አዎ ያየነው ነገር የለም አይነት ነገር ሐሳብ አቅርቧል። ምክንያቱም ቪዲዮውን የሰራ ነው ስሩ ተብለን አይደለም፣ በራሳችን ፍቃደኝነት ሞቶች መባልን ብቻ ስንሰማ ህዝቡ እንዳቅ ነው ብሏል። እንግዲህ ለህዝብ አዝኖ ነው ወይ? እሱ ሌላ ጥያቄ ነው። ለራሱ ሊሆን ይችላል። የምናውቀው ነገር የለም። እኛ እንግዲህ አሁን ላይ እኛ ጋር አውድማችን ላይ መውቂያችን ላይ መጥቶ ልንወቃው የወደድነው ወሬ እንግዲህ ምን ላይ ነው? ይሄ ልጅ መናገሩ መልካም ነገርም አለው መልካም ያልሆነ ነገርም አለው። ሳይገሉ ጎፈሬ ሳያጣሩ ወሬ እንደሚባለው አይነት ነገር ማለት ነው። ስለዚህ ይህ ልጅ አጥፍቷል አላጠፋም የሚለውን እንግዲህ የሁላችንም ፍርድ ይሆናል። ግን እስኪ ደግሞ ይሄ ልጅ መጨረሻ ላይ ደግሞ ይቅርታ የጠየቀበት አንድ ቪዲዮ አለና እሱን ደግሞ እንየውና ሰዎች እኔ ላይ እየፈረዱብኝ ነው እስኪ ምን ትላላችሁ የሚል ነገር ስላለው ብዬ ነው። እሱን ነገር እንየውና እንምጣ። ሰላም፣ እንዴት ናችሁ ወደ ቲክቶክ ቤተሰቦች? መቼም ስለኔ ሁላችሁም በደንብ አድርጋችሁ ታውቃላችሁ። ህይወቴን ቲክቶክ ላይ ቲክቶክ ከከፈትኩ ጀምሮ ምን አይነት ህይወት እንደነበረኝ ሁላችሁም ታውቃላችሁ። እና ደግሞ አሁን ላይ አብዛኞቹ በጣም እኔ ላይ ጥያቄ እያበዛችሁ ነው። እና ስለ ሃና እኔ የዋሸኋችሁም ወይ የደበቅኳችሁም ነገር ምንም አይነት ነገር የለም። የተነገረን ሞታለች ብሎ ተነገረን። ያንን ነገር ነው እኛም ለህዝብ ያሳወቅ ነው። ያ ደግሞ ቪዲዮ በእኔ ቤት ስለተለቀቀ ያ ደግሞ እኔን ተጠያቂ የሚያደርገኝ ከሆነ ፎሎ ያደረጋችሁኝ እናንተ ናችሁ። እንድለወጥ የተሻለ ህይወት እንዳገኝ ብላችሁ ፎሎ ያደረጋችሁኝ እናንተ ናችሁ። ፎላችሁንም ማንሳት ትችላላችሁ፣ አካውንቴንም መዝጋት ትችላላችሁ። እኔ ችግር የለውም። በጉልበቴ ሄጄ እዛው ገጠሬ ላይ መስራት እችላለሁ። ወንድ ልጅ ነኝ፣ እንደ ማንኛውም ሰው መስራት እችላለሁ። ወደ ሀገርም ልገባ ያሰብኩት
እንደማንኛውም ሰው እንደሚገባው ገብቼ የተሻለ እንጀራ ለማግኘት ነው እንጂ ሌላ ነገር አስቤ ወይ ይሄ ቪዲዮ ዛሬ ላይ እኔን ተጠያቂ ያደርገኛል ብዬ አይደለም። ያ ቪዲዮ ደግሞ እኔን ተጠያቂ የሚያደርገኝ ከሆነ ሁላችሁንም በጣም ይቅርታ። በንግግሬም ካስቀየምኳችሁ ያስደበርኳችሁም ካላችሁ ከዚህ በኋላ መቼም እንደዛ አይነት ነገር ይሄ ስህተት ለኔም ትምህርት ስለሆነ በጣም ይቅርታ ሁላችሁንም። ቅንጭላቴ በጣም እየተጨናነቀ ነው እና እኔም መጠየቅ የምትፈልጉት ነገር ካለ በማንኛውም ሰዓት አለው፣ በማንኛውም ሰዓት እገኛለሁ። በጣም አድርጌ አመሰግናለሁ ሁላችሁም። ይሄን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ሰማ ነው እንግዲህ እሱም የይቅርታ ቪዲዮ ነው የሰራው። እኔ የዋሸኋችሁ ነገር የለም፣ ምንም ነገር አልዋሸኋችሁም። ብዙ ነገር ተወርቷል፣ ብዙ ነገር ተብሏል። እኔ የዋሸሁት ነገር አንዳች ነገር የለም፣ ሁሉም ነገር እውነት ነው፣ የተባልኩትን ነው የሰራሁት ነው እያለ ያለው። አሁንም ነገር ያው እኛ ስለ ቲክቶክ ስለምናምን አያገባል። ጉዳዩ ግን የልጅቷ ህይወት እማን እጅ ላይ ነው ነው ሁሉም ጥያቄው። የልጅቷ ህይወት ያለው በደላሎቹ እጅ ነው ወይንስ በገጠር ልጅ እጅ ነው ወይንስ ደግሞ በፈጣሪ እጅ ነው? ሞታ ነው ወይ ያለችው የሚለው ነው። አሁንም ደግሞ ወደ ሌላ ቪዲዮ ነው የምናልፈው። እንደዚሁ ይኸው የገጠር ልጅ ቲክቶክ ላይቭ ላይ ገብቶ እሱም እንደገና እነ ብሬክስ አበሻዊ ባሉበት እነ ዮኒ ማኛ ባሉበት ብዙ ሰዎች ባሉበት እነ ሁሉ ብዙ እነ ብሪጅስቶን ሁላቸውም ብዙ ታዋቂ ቲክቶከሮች ባሉበት ሁኔታ ላይ ላይቭ ላይ ገብቶ ሲሰዳደቡ እያየን ነበርና እሱን ቪዲዮ ደግሞ አይተን እንመለስ። እዛ ላይ ምን አይነት መርከዝ ነው ያለው? አብዱ የጆ ሄዶበታል። እኔ የዛሬ 2 ዓመት ሄጀበታለሁ። ከማላ መሳደብ ካለብህ ተሳደብ፣ እስከ ጥግ ድረስ መሳደብ ትችላለህ። ውሻ ተረጋጋ፣ ዝም በል፣ በሰው ሀሳብ ውስጥ አትግባ እንዴ። ከዛም እየመጣህ እኮ ዝም ብለህ እኮ መናገር አይችልም እኮ ብራዘር። በስነስርዓቱ የገጠር ነው። እኔ ላይ ለነሰኛ ሲሰጣቸው የነበረው መረጃ አለ። አይውልህ እኛ ጧት ላይ አብዶ የጆ አለ። ገባህ አይደለ? ከበቃው ቋሽው ደግሞ ጠይቅ ጓደኞች ሚውት አርግ፣ በእናትህ አንተ አላረግም። ምን አገባህና ነው የማደርገው? አንተ ምን ቤት ነህ? ሚውት አርግ እያልኩ እኮ። አንዴ ተረጋጉ። ቆይ ኧረ አንዴ ተረጋጉ። ኧረ በፈጠራችሁ የመጣኸው ልትሳደብ ነው እንዴ አንተ? ቆይ ወራዳ ባክ ሲጀመር አንተ እኮ በደም የምትፈለፈው እኮ ነው። ጎበዝ ለማነክ ነፍጠኛው። ቆይ ተረጋጉ። ስድብ አይደለም። አንድ ጊዜ የገጠር ልጅ እናንተ ጋር ሙታለይ ብለው ከመጡ በኋላ ሁላቸውም አራታቸውም መሪዎች የት ድረስ ነው የሄዱት? አብረው ነው የሄዱት እዛው ድረስ። እንግዲህ ወደ መጨረሻ ላይ ያነሳት ነጥብ ብቻ ነው ማየት የፈለኩት። ይሄን ስድቡን ምናምን መሰዳደቡ ምናምን ተውት። መጨረሻ ላይ ያነሳት ነጥብ 4 ሰዎች 4 ደላሎች ነበሩ ይመስለኛል። እነዚህ 4 ደላሎች 4 ሰዓት ሙሉ ያክል እነሱ እንግዲህ ከመጀመሪያው ጀምረን ነው እየተነሳን ያለ ነው። ያዙልኝ ነጥቡን እንደነገርኳቸው እና እነዚህ 4 ሰዎች ተከትለዋቸው አብረዋቸው እስከ መጨረሻው ድረስ እንደሄዱ ደግሞ እዚህ ጋር እየነገረን ነው። ያ ማለት እሷን ሞታ ከሆነ ቀብረዋት አፈር አልብሰዋት አብረው እየሄዱ ነው። ካልሞተችም ደግሞ የሆነ ያቀበሉት ሰው ይኖራል፣ ለዛ ሰው ሰጥተዋት ሄደዋል። እንግዲህ ከነዚህ ነጥቦች መካከል እናንተ የምትፈልጉትን ይሆናል የምትሉትን ነጥብ ይዛችሁልኝ ነው እየሄድን ያለ ነው ማለት ነው። ተመልከቱ። አሁን እዚህ ያለው መሰዳደቡ ምናምን ተውት። ከዛ ደግሞ ሌላ ቪዲዮ ደግሞ እንመልከት። አሁንም እዚሁ ላይ በዚሁ ተመሳሳይ ረዘም ያለ ቪዲዮ ሊሆን ይችላል ይሄኛው። እስኪ እንስማው የተወሰነና ሐሳባችንን እንስጥበት። እዚህ ላይ ብሬክስ አበሻዊ ያለ እዚህ ጋር እንግዲህ እነ ዮኒ ማኛ እና አቡ ወረባቦ ጭምር ያሉበት ነው። እያወራህ ከሆነ ነበልባሉ ወንድማችን ማይክሮፎንህን ኦን አድርገው። ታይታለች ነው ታውቃለች። አሁን ሚውት አድርጋን ጎሄድ ቀጥለው። እሺ ሰላም ናችሁ? ብሬክስ መች ነኝ እዚህ ያው የአካባቢያችን ሰው ሽማግሌ ተሰብስበን ከ100 ባይሞላም ከዛ በታች ነው። እናንተም የምትሉትን እየጠበቅን ያው በሽማግሌው መሰረት 3 ሰው ተመርጠዋል። እነሱ እንዲያናግሯችሁ ከእናንተም ጋር የመረጥናቸው ሰዎች አሉ። አንደኛው አንተ ነህ፣ ሁለተኛው ጆከር ነው። ወደ ሽማግሌዎቹ አስተላልፋለሁ ማለት ነው። ሽማግሌዎቹ የሚናገሩት አንተን ወክለው ነው? አዎ እኔን ወክለው ነው። ኦኬ እሺ፣ ወደ ሽማግሌው ላስተላልፍ።
ሰላም ናችሁ? እንዴት ናችሁ? አለን ፈጣሪ ይመስገን። ያው በተፈጠረው ጉዳይ እኛም እየተከታተልንባቸው ነበር ማለት ነው። ሁሉም ህዝብ ያው በሙሉ ኢትዮጵያም ያለው እዚህም ያለው የትም ምድር ላይ ያለው በዚች ላይ ጉዳይ ላይ ያው በሙሉ እየተከታተላችሁ ነበር። እኛም ደግሞ ዛሬ እዚህ ተሰብስበው እዚህ ቦታ ስራ አለ ተጣልባበር በታች ያላችሁ ሰዎች የምታውቋት በሙሉ እዚህ ቦታ ስራ አለ ከ6 ሰዓት እስከ 7 ሰዓት ተኩል ድረስ ባለው ሁኔታ ተሰብስባችሁ ያለ አዲስ ነገር አለ፣ የምንናገረው ነገር አለ፣ የኛ መረጃ አለ፣ የሚዲያም ሰዎች መረጃ አለ። ስለዚህ ይሄ ጉዳይ መቋጨት አለበት። ትኖርም አትኖርም ይመች አለ ብሎ መረጃ አለኝ። ህዝቤ ተሰብሰቡልኝ። የሚዲያም ሰው የሚወድም የማይወድም የሚዲያም ሰው ተሰብስቧል። ስለዚህ ይሄ ነገር መቋጨት አለበት። ሚዲያም መረጃ አለኝ እያለ ነው። እኔም ጋር ደግሞ ተሞተች ጀምሮ ካስረዳሁ ጀምሮ የለችም የሚል መረጃ እኔ ጋር አለኝ። ስለዚህ ይሄን ነገር ተሰብሰቡልኝና ዘመድ ጓደኛ ቤተሰብ አዛኝም የሆነ ጠቅላላ ተሰብሰቡና የኔን ነገር አዳምጡ። ሚዲያውንም እናሳርፍ፣ ቤተሰብም እናሳርፍ፣ እኔም ልረፍ። ተሰብሰቡልኝ ብሎ ሰው መጣ፣ ተሰበሰበ። 3 ሰዎች ተመረጥን። አንደኛው እኔ ነኝ፣ 2 ደግሞ አሉ አሁን የሚያናግሯችሁ። ህዝቡ በተሰበሰበበት እኛን አምናችኋለሁ። እናንተን ወክለን ህዝቡን ወክለን የይመችን መረጃ ወክለን ይዘን እንድንናገር ነው ወይ? አዎ እንድትናገሩ ነው። መረጃውን ታሳዩናላችሁ ወይ? አዎ እናሳያችሁ ብለው ህዝቡ ባለበት 50 በላይ ህዝብ አለ። ቁጭ አድርገው አሳዩን። ይሄ ነው የእናንተ መረጃ? አዎ። ስለዚህ እኛ 3ታችን ሰዎች ወክለን ይሄን ነገር እውነተኛ መረጃ ብለው ሽማግሌዎች ሰብስበው አቅርበውናል። ወደ እናንተ ማመጣው አሁን አማርኛ አለ ማለት ነው። ቀጣይ 2ኛ ዙር የምነግራችሁ እናንተ ጋር ያለው መረጃ አለች። ከዚህ እስከዚህ ከአንድም 3ም 4ም መረጃ አለ የሚባል አለ አይደል? መልካም። እኛም ጋር ደግሞ ህዝብ ባሳየን ፊትና የመችን ባመጣው በተረጋገጠ መረጃ አለ ተብሏል። የተረጋገጠው መረጃ ደግሞ እናንተንም እዚህ ያለውንም ህዝብ የመችንም ቤተሰብንም የሚያሳርፍ መረጃ በየመች እጅ ውስጥ አለ። የማያስዋሽ ነገር አለ። አሁን የእናንተን ትክክለኛ መረጃ ቀድሞ የእናንተ ስለሆነ የወጣው መረጃው የእናንተን መረጃ እኛን 3 ሰዎች የመች ሰብስቦ ህዝብ ሰብስቦ መርጠን እንዳስቀመጠን የእናንተን ደግሞ ትክክለኛ እውነተኛ መረጃ የሚባል የእናንተን እውነተኛ ትክክለኛ መረጃ የሚባል ታመጣልናለህ ማለት ነው። ቀድማ ቻቻታ እንዳይኖር ውካታ እንዳይኖር እናንተም 85% በእርግጠኝነት የምነግርህ 85% ለልጅቷ አዝናችኋል፣ ለፍታችኋል፣ አልቅሳችኋል። በጣም እኔ ራሴ በጣም ሳላነቃችሁም አልቀርም። በጣም አድርጋችኋለሁ። 20% ወይም ደግሞ 15% ደግሞ ያው የሰውን ጉዳይ ስለምታውቁት ብዙ ነገር የሚያወራው ነገር አለ ለሌላም ጉዳይ ግን የ85% ስለ ልጅቷ ህዝነት ስለሆነ በጣም አመሰግናችኋለሁ። አሁን ወደ ቀጣዮቹ ላስተላልፋችሁ ስለሆነ ማለት ነው የእናንተን መረጃ 2ቶቹ ሰዎች እስከሚወራችሁ ድረስ የእናንተን መረጃና የምታወጡት ለእኛ የምታቀርቡትን መረጃ ቀድሜ አስተካክሉ። 2ቶቹ እየዋሯችሁ ሌሎች 2 ሰዎች 3 ሰዎች መረጃውን አስተካክሉ። ልክ የእናንተ 3 ሰዎች ተነጋግረው ካበቁ በኋላ ደግሞ መረጃውን ልቀቁ ትባላላችሁ። መረጃውን 10 ደቂቃና 15 ደቂቃ እንጠብቃችሁና የእናንተን መረጃ ወደኛ ከለቀቃችሁ በኋላ የእኛን መረጃ ደግሞ እንደዚህም ባለው ፊት ህዝቡም ይሄ 37,038 ባለው ፊት የእኛን ሙሉ መረጃ ከና አካባቢ ከነምን ምን ሳይቀር ሁሉም ነገር እጃችን ላይ አለልን ደርሶልን አሁን እንደሰማችሁት ነው። እዚህ ላይ እንግዲህ የሰማችሁት ነገር ማለት ነው መረጃ አለን ነው እያሉ ያሉት። እስኪ ደግሞ መረጃ አለን የሚሉትንም የተወሰነ ደግሞ ሌላም ተጨምሮ ደግሞ ትንሽ ሀሳብ ስላለው አለች በህይወት እዚህ ቦታ ላይ ታይታለች እየተባለ ስላለ እሱንም ነገር አጥርተን እንመልከተውና ደግሞ ወደ ፍርዳችንና መጨረሻ ላይ መደምደሚያ ሀሳብ የምናቀርብበት ይሆናል። ይሄኛውን የነዛ ሰዎች ቤተሰቦችና ደላሎችና አጋችና ሳጋቾች ናቸው። ገባህደነ? ከዚህ በኋላ የሆነች ምን አለ አንድ ነገር ማንም የሚሰማ የለም። ልጅቱ በጤንነት አለች። ለ4 ወር ሙሉ ሳትሞት ቀብረዋታል፣ አማርተውባታል። የልጅቱ ግፍና መከራ ደግሞ ፈጣሪ ጸሎቷን አይቶ የሆነችውን በልቧ ውስጥ ያለውን እሳት ተደብቃ የምታነባውን እንባ ያለችበትን ሰቆቃ
መከራ ፈጣሪ አይቶ ሐቋን አውጥቶላታል። 4 ነጥብ። ከዚህ በላይ ፈጣሪ የሚያደርገው ነገር የለም። ገባህ አይደለ? ስለዚህ ምድር ላይ ትላንትና አለን እኛ ምናምን ያላችሁ ሰዎች በወሬ ሳይሆን በተግባር የነዚህን የሶስት ሰዎች ቤተሰቦች የምትወስዱበትን እርምጃ ወሰዱና ልጅቱ በሰላምና በጤና ትወጣለች። እከሌን ምናምን እከሌ እንደዚህ ነው እየተባለ አንዱ ባንዱ እያላጠፈ የማነው የገጠር ልጅ የሚናገረው እኮ ትላንትና ደም የሚያፈላ እኮ ነው። አስገቡን ስንል አላስገባችሁንም እንጂ የገመዱ ቦታ በጣም ቀላል ቦታ ነው። ለምን 8 ቀን አያድርም? 10 ቀን ራሱ አድራ ቀስ ብላ ተረጋግታ መሄድ ትችላለች። የመን ውስጥ ነው። ከዛ በኋላ የ20 ደቂቃ ናት መንደር ውስጥ ለመግባት። ገባህ አይደለ? መንገዱን ሄደንበታል። ግን በዛ ልክ ሲቀጥፍ በዛ ልክ ሲዋሽ አፈር መሬት አባቱ ይብላና ሆዲያችን ተቃጥሏል። እኛ ምናልባት ልብ ድካም ካለባት ደንበሩን ሳትቆርጥ ድንገት እየሄደች ሞታ ብለን ነው እንጂ በዚህ ልክ ታግታና እዛ ከወጣች በኋላ ይሄ ሁሉ ችግር ደረሰባት የሚባል ውሸትና ቅጥፈት ዲራማ ሰርቶባታል። ፈጣሪ በሱ እህት ላይና ቤተሰቦች ላይ አላህ ያርግበት ቆሻሻ። ስለዚህ ያለው ሰያዛም እዚህ መደወል ሳይሆን ትላንትና የደወሉልህ ሰዎች ቀጥታ እርምጃ እንዲወስዱና የሆነ ነገር እንዲያመጡ መፍትሄው ያለው እዚህ ጋር ብቻ ነው። ያለምንም ጭቅጭቅ፣ ያለምንም ሰዓት ገደላ፣ ያለምንም 24 ሰዓት፣ ያለምንም 24 ደቂቃ ቀጥታ ይመጣሉ እነሱ። በቃ ይሄ ነው። ስልክ ደውሎ እኮ ለቃቃት ማለት እኮ ነው። አይተናል እኮ የመን ላይ ያሉ ደላሎች ኢትዮጵያ ያሉ ደላሎችንና ጅዳ ላይ ያሉ ደላሎችን እንዴት እንደሚያከብሩና እንዴት እንደሚንቀጠቀጡ እኮ አይተናቸዋልኛ። ሄደናል፣ መጥተናል። በቃ ስለዚህ ሰያ ምንድነው ያለው አማራጭ? ምድር ላይ ነው። በቃ ማንንም ጋር አትደውል፣ አትድከም። በዚህ ልክ ሰያ ካርድ እየደወለ እየሞላ በዚህ ልክ ሲደክም የላካሰው ደንገጥ ብሎ እንኳን እኔ ወንድሞቼ ከእናንተ ጋር ሆኜ ችግሩን እፈታለሁ ምናምን ብሎ እንኳን መምጣት እኮ አልቻለም። እያቀራራ እኮ ነው። አልመጣም በትቢት ተወጥሮ እኮ ነው ያለው። ወይ የሆነ ነገር ልጅቱን ሸጧት ብር በልቶባታል፣ ወይ የሆነ ነገር አለበት። ገባህ አይደለ? መጥቶ እውነትን መጋፈጥ አልፈለገም። መጥቶ የልጅቱን ህልውና ማስጠበቅ አልቻለም። ለምን አባቱ ነው የሚለመነ? ይሄ ዘር ማንዘሩና የሆነ ነገር አድርጎ አንጀቱን ማቃጠል ነው እንጂ ሌባ። ስለዚህ እያንዳንዳችሁ መሰራት ያለበት ምድር ላይ ነው። ሰያ አንዴ እኔ ሀሳብ ልስጥ እስኪ። ምንድነው የሃና ጉዳይ? ይሄ ወንድም የነፍጠኛው የሚለው ነገር በጣም ሁላችንንም የሚያግባባ የሚያስተማምን ጉዳይ ነው እየተናገረ ያለውና አሁን ጉዳዩ የእሷ የሃና ብቻ ሳይሆን በመቶዎች የሚቆጠሩ እህቶች ጉዳይ ነው። እዛ ቦታ ላይ ታፍነው ያሉ፣ ፍትህ የሚፈልጉ፣ እየተሰቃዩ ያሉ፣ እየታመሙ ያሉ በጣም በመቶዎች የሚቆጠሩ የእህቶች ጉዳይ ነው። ሃና ብቻ አይደለም ነፃ የምትወጣውና የምትለው። ስለዚህ ይህን ሲሆን ምንድነው ሃና እንድትለቀቅ በሚደረገው የመጀመሪያው ፕራዮሪታይዝ መደረግ መቻል። በነገራችን ላይ እስከዚህ ድረስ ከሰማን ይበቃናል። ቀጣይ ደግሞ የራሳችንን ወሬና ሀሜት እንጨምርና እንደምድም። እንግዲህ የኔ ሀሳብ ምንድነው እዚህ ላይ ሁላችን እንደሰማነው እስካሁን በሰማነው መልኩ የልጅቷ ህይወት እንዳለ ነው፣ ህይወቷን እንዳላለፈ ነው የኔም መደምደሚያ ማለት ነው። ምክንያቱም ነገሮች ትክክል ያልሆኑና ብዙ የጎበጠ መንገድ የተከተሉ ናቸውና እነዚህን የጎበጡ መንገዶች አጥርተን ስናያቸው ልጅቷ በህይወት አለች። ስለዚህ ምንድነው እንግዲህ ደላሎች እዛ አካባቢ ያሉ ኢትዮጵያውያን ደላሎች የልጅቷን ህይወት ከመግደል ይልቅ አሁን ምናልባት እንግዲህ ብዙ የሰማሁት ነገር አለ ከዚህ ጀርባ ማለት ነው። ማለት ምንድነው የሰማሁ ብላችሁ ብትሉኝ ልጅቷን በሚስትነት በትዳር ይዘዋት እንደተቀመጡ አይነት ነገር ብዙ ሰዎች እንደዛ እንደሚያደርጉ ብዙ ነገር ሰምቻለሁና ይሄ ነገር ምንድነው በተደጋጋሚ ብዙ ሴቶች በዛ መንገድ ሞተዋል እየተባሉ ጠፍተው የቀሩ ሴቶች እንዳሉ ተደጋጋሚ ይሰማል ማለት ነው። ስለዚህ እዚችም ህይወት በዛ መንገድ የሄደ ህይወት እንጂ ህይወቱ አልፎ አይደለም። አሁን ግን በተደጋጋሚ እነዚህ ደላሎች በሚጠየቁበት ሰዓት ምንድነው እያሉ ያሉት? አስከሬኗን ፎቶ አንስተን እናመጣላችኋለን፣ መቃብሯን ፎቶ አንስተን እናመጣለን እያሉ ነው ያሉት። እንግዲህ ሞተች ከተባለች 4 ወር ሆናት። 4 ወር የሆነው ሰው ደግሞ አስከሬኑ እንዴት ነው ፎቶ ተነስቶ የሚመጣው? አጽም ነው የሚያነሱት ወይንስ ደግሞ እንዳዲስ ገለው ሊያመጡ ነው? እንግዲህ ቶሎ በህይወት መድረስ ካለባችሁ እናንተ የምትከራከሩ ሰዎች በህይወት እንድትደርሱላት የሚቻለው ሳይገሏት በህይወት ድረሱላት። ምናልባትም አሁን ገድለው ሞተች ብለው
ያስቀመጡትን አስከሬን እንደ አዲስ በፊት የተነሳ አስከሬን ነው ብሎ ሊያሳያቸው ስለሚችሉ ማለት ነው። ይሄኛው መንገድ ጥንቃቄ ሊደረግበት ይገባል ማለት ነው። በፍጥነት እሷን ማትረፍና ማዳን ካስፈለገ በዚህ መንገድ ብቻ ነው ልትገኝ የምትችለው። ከዛ ውጭ እንግዲህ ብዙ ኢትዮጵያኖች በዚህ መንገድ የመን ላይ እየታገቱና የብዙ ደላሎች ሚስትና የወሲብ መነገጃ መሳሪያ እንደተደረጉ ነው የሚያሳየውና እዛ አጋጣሚ ደግሞ የሴቶች ጥቃት በከፍተኛ ሁኔታ በረሃ ላይ እየተበራከተ ያለ መሆኑን ማሳያ ነው ማለት ነው። ስለዚህ ደላሎችም እባካችሁ፣ በነገራችን ላይ እዚህ ላይ የምታዩት እኛ ኢትዮጵያውያን በራሳችን ደላሎች እየተሰቃየን እንዳለ ነው ማወቅ ያለባችሁ። የመን ላይ ብትሉ፣ ሊቢያ ላይ ብትሉ፣ ሳውዲ ላይ ብትሉ፣ የትም ቦታ ላይ ከውጭ ሀገር ያሉ ደላሎች አይደሉም መከራ እያበሉን ያሉት። ኤርትራውያን፣ ሱዳናውያን እና ኢትዮጵያውያን ደላሎች ናቸው ሰንሰለቱን ይዘው ኢትዮጵያውያንን እንደዚህ ህይወታቸውን አኬልዳማ ደማቸውን በሜዳ እንድፈስ እያደረጉ ያሉት ማለት ነው። ስለዚህ ሁላችንም ልንጠነቀቅ የሚገባው የምንሄድበትን መንገድ ምን አይነት መንገድ ነው ብለን ማጥራት መቻል አለብን። ለራሳችን ከተጨካከንን በጣም መንገዳችን የከፋ እየሆነ ነው የሚመጣው ማለት ነው። ስለዚህ ሁላችንም እንግዲህ የዚችን ልጅ ህይወት ማዳን የምትችሉ ሰዎች እባካችሁ አሁንም ተባበሯት፣ ህይወቷን አድኑ ከመሞቷ በፊት። አሁንም እነዚህ ደላሎች ደም መጣጭ ናቸው፣ ደም ይመጣሉ። እንግዲህ ሰው ሰርቶ እንትን ካለ በኋላ ያንን ነገር በገንዘብ የሚመለስ አይደለም ህይወት። ነገር ግን አሁንም ሌላ ጥያቄ፣ የዚች ልጅ ቤተሰቦች ምን ላይ ናችሁ? እባካችሁ ተንቀሳቀሱ። የልጅቷ ቤተሰቦች እየተንቀሳቀሳችሁ አይደለም። እንደሚታወቀው ልጅ አላት፣ ባል አላት፣ ቤተሰቦች አሏት። እዛ አካባቢ ያላችሁ ባለቤቷ እስከምን ድረስ ነው የተጓዝከው? የባለቤትህን የሚስትህን ህይወት ለማዳን እስከምን ድረስ ተጉዘሃል? ጥያቄ ነው። ይህን ነገር በደንብ ሊታይ ይገባልና ቤተሰቦቿ ወንድም እህት ካላችሁ እናንተ እስከ መጨረሻው ድረስ ልትሄዱ ይገባል። እነዚህ ደላሎች ኢትዮጵያ ውስጥ በእርግጠኝነት ነው የምላችሁ ቤተሰብ አላቸው። እነዚህ ደግሞ የደላላ ቤተሰቦች አንዱ ቢያዝና ቢታገት እሷን የሚለቅበት መንገድ ይኖራል ማለት ነው። ስለዚህ አሁን እንደሚታወቁት ሀገራችን ላይ ትንሽ ነገሮች በጥሩ መንገድ አይሄዱም እና እሱን ነገር እናንተ ደግሞ ተከታትላችሁ የደላሎቹን ቤተሰብና ደላሎቹ ያሉበትን ሀገር አውቃችሁና ይዛችሁ የልጅቷን ህይወት ልታድኗት ይገባል ማለት ነው። ለዛሬ የነበረን ቪዲዮ ይህንን ይመስላል። አብራችሁ ስለቆያችሁ እጅጉን አመሰግናለሁ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ውጡ። እንደዚሁም ደግሞ ላይክ በማድረግ ቤተሰብ እንደሆኑ እጋብዛችኋለሁ። ሼር ማድረግ የምትፈልጉም ደግሞ እንደዚሁ ይህ ቪዲዮ ለሌላ ሰው እንዲደርስ ሼር አድርጉ። በቀጣይ ደግሞ ነገ በሌላ ቪዲዮ ተመልሰን እንገናኛለን። ለራሴ የአንድ ወር ቻሌንጅ ሰጥቼዋለሁ። በተከታታይ ቀናት እንደዚሁ ሪያክሽን ቪዲዮ ሰራላችኋለሁ። ለዛሬ ረዘም ያለ ቪዲዮ ነው የሰራሁት። አብራችሁ ስለቆያችሁ እጅጉን አመሰገንኩ። ማሰላም ህይወቷን በሰላም እንግዲህ ወደ ሀገሯ የምትደርስበት ያርጋት። መልካምን ጊዜ እመኝላችኋለሁ። ደህና ሁኑ።